ለረጅም ጊዜ በዳኝነት ባገለገሉና በማናቸውም ፍርድ ቤት ጠበቃዎች በተመሰረተው ኮቨናንት ሀብ የጥብቅና ድርጅትና በአራዳ ኤፍኤም 95.1 ትብብር እየተዘጋጀ ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት የሚቀርብ ፕሮግራም ዲጂታል ነጋሪት ህጉ ምን ይላል በማለት ይጠይቃል፣ ግዴታዎቻችንን ያብራራል፣ እንዲሁም ህግ ፍትህን በማረጋገጥ አለመግባባቶችን በመፍታትና የህብረተሰቡን ደህንነት በመጠበቅ ረገድ የሚኖረውን እንድምታ ይመረምራል። ዲጂታል ነጋሪት ወቅታዊ የህግ ጉዳዮች ላይ ጥልቅ ውይይቶችን፣ ታሪካዊ ፍርድ ቤት ውሳኔዎችን፣ አዳዲስ የህግ ለውጦችን፣ የተለያዩ ህጎች በህይወታችን በቤተሰቦቻችንና በንግድ ስራዎቻችን ላይ እንዴት ተጽዕኖ እንደሚያደርጉ በማንሳት ተግባራዊ መመሪያዎችን ያቀርባል። ዲጂታል ነጋሪት እያሳለፈች ያለውን ማንም አያውቅም። ይህን ጽሑፍ ልጽፍ የቻልኩት በቀደም ባንድ ምድብ ችሎት ቁጭ ብዬ መዝገቤ እስኪጠራ ስጠብቅ በቅርቡ ሀዘን ያጋጠማትን ሴት አይቼ ነው። ዘንጣለች፣ ጸጉሯም ጥሩ ተሰርቷል። በቅርብ ያስተናገደችውን ሀዘን ለማያውቅ ሰው በጭራሽ ሀዘን በደጇ የደረሰ አትመስልም። የሚያውቃትም ሀዘኗን ረሳ ችሏታል። የሚረሳ ሀዘን ያለ ይመስል ይሁና ብለው የሚቀበሉት እንጂ። ዝም ብዬ እሷን እያየው ምን እንዳሰብኩ ታውቃላችሁ? ሌሊቷ በብዙ እንባ ይሆን የነጋው። ጠዋት ጠንክራ መነሳቷና በስራ ቦታዋ ላይ ዘንጣ መገኘቷ ልጆቿ የለመዱትን ህይወት ለማስቀጠል ስትል ስንት የጥርሷን ነክሳ ይሆን? በቀን ውስጥ ለምን ያህል ጊዜ ይሆን ህጻናት ልጆቿ ስለ አባታቸው ጠይቀዋት ወይም የሰው አባት ሲያዩ የእነሱን ሲናፍቁ አይታ ልቧ በጥልቅ ያዘነው? አናውቅም። ብቻ ከሷ ላይ አይኔን አንስቼ ዙሪያ ያሉትን ሴቶች እያየው ወደ ኋላ ቤተሰብ ችሎት በዳኝነት ስሰራ ባለ ጉዳይ ሆኖ ስለሚመጡ ሴቶች ማሰብ ጀመርኩና ማስታወሻዬን በተቀመጥኩበት መሞነጫጨር ጀመርኩ። በቤተሰብ ችሎት ለፍቻ አቤቱታ ሊያቀርቡ የሚመጡ ሴቶች አቤቱታ ላይ የሚጠቅሱት ትዳሩን ተግባብተን ለማስቀጠል ስላልቻለን ፍቺ ወሰን የሚል ነው። ለማስታረቅ በሚደረገው ሂደት ነው የደረሰባቸውን የቤት ውስጥ ጥቃት ዝርዝሩን የሚገልጹት። ከስድብ፣ ከድብደባ፣ ከቤተሰብ ጓደኛ ጋር እንዳትገናኝ ማድረግ፣ አስቤዛ ለመስጠት፣ በትዳር አለመታመን ጨምሮ ዘርፈ ብዙ ጥቃቶችን እንደሚያስተናግዱ ይገልጻሉ። የቤት ውስጥ ጥቃት ፈጻሚዎችም የሚፈጸምባቸውም የተማሩ፣ ያልተማሩ፣ ስራ ያላቸው የሌላቸው፣ ስልጣን ያላቸው የሌላቸው፣ ትንሽ፣ ትልቅ፣ መካከለኛ እድሜ በሁሉም ፈርጃሉ። የስራ ድርሻቸውን በዚህ ጽሑፍ ባልገልጽም ባለጉዳይ ሆኖ ባይመጡና ባናይ ኖሮ በውጪ እይታ ካላቸው የኑሮና የስራ ደረጃ ፈጻሚም ጥቃቱን የሚያስተናግዱም ሰዎች ናቸው ብለን ለመቀበል የሚያስቸግረን አይነት ሰዎችም ይመጣሉ። ሴት ልጅ ስራዋ፣ ስልጣኗ፣ ገቢዋ ከቤቱ ስድብና ዱላ ከማስተናገድ አያስቀራትም። ልዩነቱ ምንድነው? ኢኮኖሚያዊ ጥንካሬ ሲኖራት ይህን የምትቋቋምበት እድሜው ያጥራል እንጂ። ለዛሬ ግን ከስድብ አንጻር ከገጠሙኝ ውስጥ ሁሌ የማስታውሳቸው አንድ ሁለቱን ልንገራችሁ። የኑሯቸው ሁኔታ ከስራ ባልደረቦቻቸውም ሆነ ከቤተሰብ ጋር የምሳና ራት ግብዣዎች ላይ በተደጋጋሚ መገኘት የሚጠይቅ ባልና ሚስት ባለ ጉዳዮች ነበሩ። መቼ ሚስቴው በጣም ቆንጆ ነች። ይህን ያልኩት የቤተሰብ ችሎት በጽህፈት ቤት ስለሆነ በአብዛኛው የሚስተናገደው አብረውኝ ቢሮ የሚጋሩ ዳኛ ነበሩና በወቅቱ ባለ ጉዳይ ሆና የመጣችው እሰደበዋለሁ ካለችን ስድብ ከመልኳ ጋር አልሄድ ብሎን ከወጡ በኋላም ስላሰብናት ነው። ግን ምን ያደርጋል፣ ያ ቁንጅናዋ በሰው ፊት ያነሰች ስሜት እንዲሰማት ባለቤቷ ከሚሰነዝረው ስድብ አላስመለጣትም። ስድቡን የሚያቀርብበት መንገድ ደግሞ የተለየ ነው። ፊቱ በፈገግታ ተሞልቶ የወይን ብርጭቆን ከፍ አድርጎ ወደ ጆሮዋ ተጠግቶ የፍቅር ቃል የሚያንሾካሾክ መስሎ ይሰባብራታል። በዚህ ድርጊቱ የተነሳ ወደ ግብዣ ላለመሄድ የምትመርጥ በመሆኑና ከሄደችም ስሜቷ ተረባብሾ መመለስ ስለምትፈልግ በወዳጆቻቸው ዘንድ እሷ ከሰው ጋር መግባባት የማትፈልግ ብቸኝነትን የምትመርጥ ሆና እንድትታይ አድርጓታል። በሌላ በኩል ደግሞ ባሏ ከቤት ሳትወጣ በፊት በመጥፎ ቃላቱ የሰባበረውን ስሜቷን ከፍተኛ የስሜት መረጋጋት ከሚጠይቀው የስራ ቦታዋ ከመድረሷ በፊት በታክሲ ውስጥ በየመንገዱ እንዴት ከዚህ ስሜት መውጣት እንደምትችል ራሷን ሊያንጹ የሚችሉ በዙሪያው የተጻፉ የስነልቦና ጽሑፎችን እያነበበች ታግላ ስሜቷን ለማስተካከል እየጣረች የስራ ቦታዋ ላይ የምትገኝ ባለ ጉዳዩም ገጥሞን ያውቃል። ታዲያ ባሎች አብዛኛው ጊዜ ስድብ ለትዳሩ መፍረስ እንደ ምክንያት ሲቀርብ አፌን ለምን ታያለች? እኔ ወዳታለሁ፣ ያለሷ መኖር አልችልም፣ ሌላ ሰው እንዳይወስዳት ብዬ ነው፣ እኔ ለልጆቼ እየለፋው ነው ወዘተ የሚል ምክንያት ያቀርባሉ። እውነታቸውን ሊሆን ይችላል። አብዛኛው ባሎች የማይረዱት የነበረው ግን እየሰደቧት ያለሷ መኖር አንችልም ሲሉና ለልጆቻችን እየለፋን ነው ሲሉ በጎን ፍቅራቸውንም
የልጆቻቸውንም ልብ እያጡ መሆኑን ነው። ሚስትን በስድብ እያሸማቀቁ ማኖር ለልጆች ስለ ንቦናዊ እድገት ለነገ ህይወታቸውም ቁስለትና አመዳፋሽ እንዳይሆኑ ቁስለት ነውና አመዳፋሽ እንዳይሆኑ መጠንቀቅ ይሻል። ደግሞ ልጆችም የተሟላ ስብዕና ይዘው ሀገር የሚረከቡ ብቁ ዜጋ ሆኑ እንዲያድጉ የወላጆች ሰላም ከፍተኛ ሚና እንደሚጫወት መዘንጋት የለብንም። ወላጆች ከዚህ ድርጊት መታቀብ ብቻ ሳይሆን ልጆች ከስር ጀምረው ሲሳደቡ ስድብ እንዲያቆሙ በአግባቡ መቅጣትና ማረም አለብን። ካደጉ በኋላ አይተውም። ለተወሰነ ጊዜ የተውቱና ምን ላድርግ በቃ ባህሪ ነው ይላሉ። ባህሪ እንዳይሆን በእንጭጩ እንዲቀነስ ለልጆቻችን ነገ ዛሬም መንገድ ማስተካከል አለብን ብዬ አምናለሁ። በመጽሐፍ ቅዱስ ስለ ስድብ አስከፊነት በመጽሐፈ ምሳሌም ሆነ በተለያየ ክፍሉ አስረግጦ የነገረን ቃሉ ሲሆን የእግዚአብሔርን መንግስት አይወርሷትም ሲል ካስቀመጣቸው ውስጥ ተሳዳቢዎች የሚል ይገኝበታል። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 6 ከቁጥር 9 እስከ 10 ስር እንደተጻፈው። ታዲያ እንደዚህ አይነት ችግሮች መፍትሄ ብዬ የማስበው ከስር ከመሰረቱ ቢያንስ 7ኛ ክፍል ጀምሮ ልጆቻችን የግጭት አፈታት፣ የቤተሰብ አመራርና ተያያዥ ክህሎቶችን እንደ አንድ ኮርስ ሳይሆን ፈተና እንኳን ባይኖሩ በየጊዜው ክህሎታቸውን የሚያዳብሩበትን ከ20 እስከ 30 ደቂቃ የሚያህል እንኳን ቢሆን ከእያንዳንዱ የዕለቱ መደበኛ የትምህርት አይነት 5 ደቂቃ ተቀናንሶ በሳምንት ቢያንስ 3 ለዚህ ዓላማ በብቁ ባለሙያዎች በየትምህርት ቤቱ እንዲሰጥ መደረግ ይኖርበታል ብዬ አስባለሁ። ወላጆችም ይህን ስልጠና ቢያገኙ አይጠላም። አሁን ላይ ጋብቻ ከመፈጸሙ በፊት ስልጠና እንዲወስዱ መጀመሩ የሚጨምረው ነገር መኖሩ እሙን መሆኑ እንደተጠበቀ ሆኖ ነገር ግን ከ7ኛ ክፍል ጀምሮ እድሜያቸውን በሚመጥን አግባብ ተቀርጾ ከዚህ ረገድ ክህሎት እያዳበረን ብንመጣ የሃይማኖት ተቋማትም ምንም እንኳን ከዚህ ረገድ እየሰሩ ቢሆንም አጠናክረው እንዲያስቀጥሉ ቢደረግ ለነገ ልጆቻችን በትዳር ውስጥ አለመግባባትን ማስቀረት ባይችሉም አለመግባባትን የሚፈቱበት መንገድ ኑሯቸውን ከሚያፈርስ ይልቅ እያዳበሩ በመጡት የግጭት አፈታት ክህሎት ይፈቱታል ብዬ አምናለሁ። የሴቶች ቀንም አይደል የቅርብ የሆነች የማከብራት ሴት ሁሌ እንደምትመክረን ሴት ልጅ በቤት ውስጥ በማህበረሰብ ውስጥ ልጅ፣ እህት፣ እናት፣ ሚስት ሆነን ስንኖር ማህበራዊም ሆነ ኢኮኖሚያዊ ችግሮች አይነትና መጠናቸው ቢለያይም ማጋጠሙ አይቀርም። ነገር ግን ችግሮቻችንን በልብ አድርገን በዚብ ዘግተን የእኛን ኃላፊነት በሚጠይቁ ቦታ በሙሉ ኃይልና ብቃታችን ለመገኘት መሞከር አለብን ትለናለች። ቺርስ። ችግሮቻችንን በዚብ ዘግተን ስራችንን ኑሯችንን በተቻለ መጠን ጠንክረን ለመወጣት እየሞከርን ላለን ሴቶች መልካም የሴቶች ቀን። ሰላም ሰላም፣ እንደምን ሰንብታችኋል አድማጮቻችን? አዲስ ጣቢያ ፕሮግራማችን ተጀምሯል። ይህ ፕሮግራም ዘውትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በቀጥታ ስርጭት ኮቨናንት ሀብ የጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር የሚያቀርብላችሁ የህግ ግንዛቤ ማስጨበጫ መድረካችን ነው። እንደተለመደው በዛሬ ፕሮግራማችንን ማህበራዊ ጉዳዮቻችንን ከሆኑት ውስጥ ጉዲፈቻን አንስተን ስለ ጉዲፈቻ ምንነት፣ ጉዲፈቻን ስለሚመራው ህግ ማዕቀፍና ተያያዥ ጉዳዮች እያነሳን እንወያያለን። በዛሬው ፕሮግራማችን ከኮቨናንት ሀብ የጥብቅና ድርጅት መስራች አባላት ጠበቃ ከበቡሽ ወልዱና ጠበቃ ፍቃዱ አንዳርጌ ለውይይት የያዝናቸውን ጥያቄዎች ላይ ሀሳብ እየሰጡ እኔም ጠበቃ ደራ ወርቅ ዘውዱ ፕሮግራሙን በመምራት እንዲሁም ከቴክኒሻናችን ናትናኤል ጋር ለ1 ሰዓት ያህል አብረን እንቆያለን። እናንተም አብራችሁ እንድትቆዩ በአክብሮት እየጋበዝን በ8545 የጽሁፍ መልእክት ወይም በ011 558 5431 ወይም መጨረሻውን 32 በማድረግ በቀጥታ ስልክ በመደወል ተሳታፊ እንድትሆኑ እንጋብዛለን። እንደምን ሰንብታችኋል? እንደምን ሰነበሽ ደራ? እግዚአብሔር ይመስገን። እንዴት ናችሁ? አፈዘሽን በጽሁፍ አልቻላትም። እስኪ እንኳን አደረሳችሁ ብለን ስለ ዛሬ ቀን የተወሰነ ሀሳብ ከሁለታችሁ እንውሰድና ወደ ፕሮግራማችን እንድንቀጥል። እሺ ፍቃዱ ከኬቢ ነው ዛሬማ ካንቺ ነው የምንጀምረው። ሴቶች ቀን ነው። ለሴቶች ቀን ለወንዶች ቅድሚያ አንስተው። እሺ አመሰግናለሁ ጠበቃ ደራ ወርቅ። እንግዲህ ዛሬ ቀኑ የሴቶች ቀን ነው። ክብር ለሴቶች ይሁን። እናት፣ እህት፣ አያት፣ ልጅ ለሆኑ ሴቶች በሙሉ መልካም የሴቶች ቀን እንዲሆን እንመኛለን። እንግዲህ ሴቶች እንግዲህ እናትነትን ክብር የሚጎናጸፉ ናቸው። እናትነት ደግሞ እንደዚህ ክብሩና ደስታው እንዳለ ሆኖ ደግሞ ብዙ መስዋዕትነትን የሚያስከፍል ነው። ደራ እንግዲህ እንዳነሳሽ በጽሁፍሽ ለእናቶች በቤት ውስጥ ለተለያዩ ጥቃት ይዳረጋሉ። የቃል፣ የአካል፣ የስነ ልቦና፣ ኢኮኖሚያዊ፣ ማህበራዊ ጥቃቶች ሊደርሱባቸው ይችላል። በዚህ ምክንያት ምናልባትም ቤት ውስጥ ደግሞ ትዳር ይበተናል። ልጆች በአጉል ሁኔታ ሊሉ ይችላሉ። በጥቃቱም ደግሞ ኢቭን አካላዊ ብቻ ሳይሆን እስከ ህይወት መጥፋት የሚደርስ ሊኖር ይችላል።
ቤተሰብ ይበተናል ማለት ነው። ሶ አሁን ዛሬ በመናነሳው የጉዲፈቻ ጽንሰ ሀሳብ ላይ ስንነጋገርም በተለያዩ ምክንያቶች ወላጆቻቸውን በተፈጥሮ ያገኟቸው ወላጆች ጋር መሆን ያልቻሉ ልጆችን የሚመለከት ስለሆነ ዞሮ ግን ደግሞ ከዚህም በተፈጥሮ ከሚገኘው እናትነት ወይም ደግሞ አባትነት ደግሞ በሌላ መልኩ የሚገኘውን የእናትነትና የአባትነት ክብር እንዳስሳለን ማለት ነው። አመሰግናለሁ። እሺ ኪቢ እኔም በተመሳሳይ እንኳን አደረሳችሁ። ለእናንተም በዙሪያችን ሴቶች አሉ፣ ሚስት፣ ልጆች፣ እናት፣ እህት፣ 3 ልጆችም ሴቶች ናቸው። 3ቱም ሴቶች ናቸው። ስለዚህ ወድጄ ሳይሆን ተገድጄ አከብረዋለሁ ማለት ነው። እንግዲህ እንደሚታወቀው የሴቶች ቀን መከበር ከጀመረ አሁን በተለይ በተባበሩት መንግስታት ደረጃ እውቅና ተሰጥቶት ከ1975 እንደ አውሮፓውያን አቆጣጠር ጀምሮ ነው መከበር የጀመረው። የሴቶች ትግል ግን የቆየው ግን በጣም ወደ ኋላ ረጅም ታሪክ ነው ያለው። ብዙ ትግሎች ተደርገዋል፣ ብዙ ዋጋ ተከፍሎባቸዋል። በተለይ ከጾታዊ ጥቃት ከእኩልነት ጋር በተገናኘ በታሪክ ሂደት ውስጥ ቀላል የማይባል ዋጋ የተከፈለበት ትግል ተደርጓል። በተለይ የእኩልነትን ለማስከበር በጣም ብዙ ዋጋ ለከፈሉ ዓለም አቀፍ የሆኑ ሰዎችም ሆነ በእኛም ሀገር ላይ ተመሳሳይ ዋጋ የከፈሉ ሴቶች ስላሉ ለእነሱ ክብር ይገባል ማለት ነው። በእኛም ሀገር በኦፊሻሊ መከበር የጀመረው በተለይ ከደርግ ዘመን መንግስት ጀምሮ ከ1968 ዓ.ም ጀምሮ ነው መከበር የጀመረው። በተለይ አይሴማ የሚባለው የሴቶች ማህበር ከተቋቋመ በኋላ በየአመቱ ተከብሯል። ከዛ በኋላ ደግሞ የህገ መንግስቱም ከጸደቀ በኋላ ደግሞ በግልጽ ህገ መንግስቱም የሴቶችን መብት የሚገልጽ ድንጋጌ ይዞ እየተከበረ ይገኛል በየአመቱ ማለት ነው። ስለዚህ እንኳን አደረሳችሁ እላለሁ። እንኳን አብሮ አደረሰን። እናመሰግናለን ፍቄ። በድጋሚ እንኳን ለማርቼት ዓለም አቀፍ የሴቶች ቀን በሰላም አደረሳችሁ እንላለን። አድማጮቻችንን ቀኑን አስመልክተን አንድ ሙዚቃ ጋብዘናቸው ወደ ቀጣይ ፕሮግራማችን እናልፋለን።
ሰናል አድማጮቻችን ይህ የምታዳምጡት ኮቨናንት ሀብ የጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር የሚቀርብላችሁ የሬዲዮ ፕሮግራም ነው። ሀሳብ አስተያየት ካላችሁ ቅድም በሰጠናችሁ ቁጥር በ8545 የጽሁፍ መልእክት አጭር የጽሁፍ መልእክት ወይም ደግሞ በ011 558 5431 ወይም መጨረሻውን 32 በማድረግ የሚሻሻሉ ምን ጨምራቸውን ወይም እንድናነሳላችሁ ምን ፈልጉትን የህግ ሀሳቦችንም መጠቆም መሳተፍ ትችላላችሁ። አብራችሁን ስላላችሁ እናመሰግናለን። ተመልሰናል ወደ ውይይታችን። ቅድም ኬቢ እንኳን አደረሳችሁ መልእክት ጋር አያይዘሽ ስለ ጉዲፈቻም ሀሳብ ስታነሺ ነበርና የውይይታችንም ርዕስ እሱ ስለሆነ እስኪ ስለ ጉዲፈቻ ምንነት የተወሰነ ነገር ብትይ። እሺ አመሰግናለሁ ደራ። እንግዲህ ጉዲፈቻ ማለት በህግ በኢትዮጵያ ውስጥ በባህል በጣም ሰፊ የማህበረሰባዊ እሴት ነው። በተለይ በኦሮሞ ባህል ውስጥ ለረጅም ጊዜ ከህግ ሳይወጣ ወይም ደግሞ አስገዳጅነት ያለው ህግ በመካከላቸው ሳይኖር ልጅን ወስዶ ከማሳደግ ጋር የተያዘ ትልቅ ጽንሰ ሀሳብ ያለው ነው። ጉዲፈቻ እንግዲህ በአፋን ኦሮሞ ትርጉሙ ማሳደግ ወይም እንክብካቤ ማድረግ ማለት ነው። ይህም የራስ ያልሆነ ልጅ ወስዶ እንደ በኩር ልጅ ወይም ደግሞ እንደ ራስ ልጅ አድርጎ የመቀበል ስርዓት ነው ማለት ነው ሲተገበር የነበረው ማለት ነው። እንግዲህ ጉዲፈቻ በማህበረሰብ እይታ ከህግ ፎርማሊቲ ያለፈ ትልቅ ሰብአዊነት ያለው ነው። በባህልም ይሄ ተግባር ሲከናወን የነበረው አንደኛ ዝምድናን ለመፍጠር እርስ በርስ ማለት ነው ከሌላ ሰው ልጅ ወስዶ እንደ ራስ ልጅ አድርጎ ማሳደግ ነው። ሌላው ልጆች ተጥለው ወይም ደግሞ በተለያየ መልኩ ለአደጋ የተጋለጡ ልጆችን ወስዶ ቤተሰባዊ ፍቅርንና እንክብካቤን ለመስጠት የሚደረግ ተግባር ነው ማለት ነው። በሌላ መልኩ ደግሞ የሰብአዊነት መገለጫ ነው ማለት ነው። ስለዚህ ጉዲፈቻ ማለት ልጅ ለምሳሌ ወላጆችም እንዲሁ ልጅ ሳይኖራቸው የእናትነት ወይም የአባትነት ፍላጎቶቻቸውን የሚያሟሉበት ስርዓት ነው። ወላጅ የሌላቸውም ልጆች ደግሞ ወላጅ የሚያገኙበትና የቤተሰብ ፍቅር የሚያገኙበት መንገድ ነው ማለት ነው። እንግዲህ ልጅነት በሁለት መንገድ ይገኛል። አንድ በተፈጥሮ በመወለድ የሚገኝ ነው። በሌላ መልኩ ደግሞ በህግ አሁን ላይ የተሻሻለ ቤተሰብ ህግ ላይ አንቀጽ 180 ላይ ጉዲፈቻ በአንድ ሰውና በአንድ ልጅ መካከል በሚደረግ ስምምነት ቤተሰብ ወይም ደግሞ ልጅነት እንደሚፈጠር ይደነጋል ማለት ነው። ስለዚህ በተፈጥሮ ከሚገኘው ልጅነት ባለፈ በህግ አሁን ላይ እውቅና ተሰጥቶት ይሄ በባህል በማህበረሰባዊ እሴት ውስጥ ተጠብቆ የቆየውን እሴት የህግ እውቅና አግኝቶ በአሁኑ ሰዓት በመካከላቸው ምን አይነት ሁኔታ ይፈጠራል፣ መብትና ግዴታ የሚፈጠረው ምንድነው ተብሎ ተደንጎ ይገኛል ማለት ነው። ይሄ ተግባር ግን በባህልም ተግባራዊ ሲሆን የነበረ ነው። እንደውም አንዳንዴ እኔ ባደጉበት አካባቢ ማደጎ ነው የሚባል ነገር አለና ማደጎ ነው እንትን ልጅ መስሎኝ እንትን ማደጎ ነው እንዴ? አዎ ደብቀው ነው ያሳደጉት ይባላል። ያ ማለት በሌላው ማህበረሰብ እንኳን ልጅ አለመሆኑ እስከማይታወቅ ድረስ ተደብቆ እንደ ልጅ አድርገው የሚያሳድጉበት ስርዓት ነው። ይሄንን ስርዓት ግን ህጋዊ ፎርማሊቲ እንዲኖረው ደግሞ ተደርጎ በቤተሰብ ህጉ መሰረት ጉዲፈቻ ከነ ውጤቶቹ ስለሚፈጥረው ዝምድና እንዲሁም ደግሞ ሌጋል ኢፌክቶቹን በመደንገግ ተቀምጧል ማለት ነው። እንግዲህ የጉዲፈቻ ስምምነት ውጤቱ በጉዲፈቻ አድራጊውና በጉዲፈቻ ተደረጊያው ህፃን መካከል የልጅነትን ስታተስ የሚያሰጥ ተግባር ነው ማለት ነው። እሺ አመሰግናለሁ ኬቢ። ከዚሁ ጋር አያይዘ ሀሳብ የኬቢ ያነሳችውም ላይም ጨምረ በተግባር በህብረተሰቡ ስለ ጉዲፈቻ ያለው ወግና ስርዓት ምን እንደሚመስል ጉዲፈቻን በተመለከተ ደግሞ ያለው የህግ ማዕቀፍ በዝርዝር ምን እንደሚመስል እስኪ የተወሰነ ነገር አንሳለን። አዎ ኬቢ አንስተዋለች። በዋናነት ጉዲፈቻ የምንለው ልክ አሁን የህግ ጉዳይ ብቻ አይደለም ያለው ከጀርባው የታሪክ የባህል ኢቭን የሃይማኖት ሳይቀር እንግዲህ መጽሐፍ ቅዱስም ላይ የምናያቸው ነገሮች አሉ። በሌሎችም መጽሐፎች እንደዚህ በተመሳሳይ ማለት ነው። በእኛ ሀገር ላይ ካየነው ትልቁ ነገር አሁን በተለይ ቅድም ኬቢ እንደገለጸችው ጉዲፈቻ ቃሉ ራሱ የኦሮምኛ ቃል ነው። ምንድነው ጉዲፈቻ ወይም ደግሞ ሞጋሳ ስርዓት የሚባለው ማለት ነው።
ኢቭን አሁን የኛን ሀገር የህግ ማዕቀፍ ካያችሁት ፎከስ ያደረገው አሁን በአሁኑ ሰዓት አካለ መጠን ያልደረሰ ልጅ ነው። ግን የጉዲፍቻ በታሪክ በባህል የነበረው የኛን ሀገር ማህበረሰብ ካያችሁት ከአካለ መጠን ኢቭን በላይ የሆኑ 18 ዓመት በላይ የሚሆኑ ሞጋሳ ስርዓትን ካየ ነው በኦሮሞኛ በኦሮሞ እንትን ባህል ውስጥ አካለ መጠን በላይ ለደረሱ 18 ዓመት በላይ ለሆኑ ሰዎች የሚፈጸም ነው ሞጋሳ የሚባለው ማለት ነው። ጉዲፍቻ ደግሞ አካለ መጠን ላልደረሱ ነው። ወደ ሰሜኑ ክፍል ስንመጣ ደግሞ አሁን ለምሳሌ ወደ አማራ ክልል ለምሳሌ ብንወስደው ጎንደርና ጎጃም አካባቢ የሚፈጸሙ ስርዓቶች አሉ። ለምሳሌ የጡት ልጅ የማር ልጅ የሚባል አጋጣሚ የባህር ዳር ዩኒቨርሲቲ ባልሳሳት ረዳት ፕሮፌሰር ማን ነበር ስሙ መኮንን ኦር ንጋት መሰለኝ ስሙን እርግጠኛ ስላልኩ ነውና እሱ አንድ ጥናት አጥንቷል። እንደውም እሱ ያጠናው ጥናት ምንድነው የኛ ሀገር የግማቀ የኛ ሀገር የጉዲፍቻ ባህል ለአካለ መጠን ላልደረሰ ልጅ ሳይሆን ኢቭን ከአካለ መጠን በላይ ለሆናቸው 18 ዓመት በላይ ነበር የሚሆነው ያይነሳ እንደዛ ይልና ኢቭን የአውሮፓዎችን ያነሳል። ለምሳሌ ጉዲፍቻ የተጀመረበትን ያነሳና ከምን ወስደዋል እሱ ለምሳሌ ከሮማውያን ዘመን ይወስደዋል ከሐሞራቢ ግጋ ያገናኘውና አሁን ለምሳሌ የኛ ሀገር የፍትሐብሔር ሕጉ መሰረት ያደረገው የፈረንሳይ ሕግ ነው። እነዚህ ደግሞ ለምሳሌ የሮማን መነሻ የሆነው ደግሞ የናፖሊዮን በተመለከተ የፈረንሳይ ሕጎች ያጸደቁት የጉዲፍቻ ሕግ ደግሞ ለአካለ መጠን የደረሱ ሰዎች ራሱ ይጨምር ነበር። ስለዚህ በእኛ ሀገር ወጉ የነበረው ምንድነው ዋና ቅድም ኬቢ ገልጸዋለች ዋና መሰረቱ ምንድነው በተፈጥሮ ያልተገናኘሽውን ነገር በማህበራዊ ወይም ደግሞ በሰው ሰራሽ ሁኔታ ማስከተል ነው። ብዙ ጀስቲፊኬሽኖች ይኖሩታል። አንደኛ ሰዎች ሰው ልጅ የሌላቸው ሰዎች አሉ፣ ወላጅ የሌላቸው ልጆች አሉ። ልጅ የሌላቸው ወላጆች ተጠቃሚ ይሆናሉ፣ ልጅ ያገኛሉ። ልጅ የሌላቸው ወላጅ የሌላቸው ልጆች ደግሞ አሳዳጊ ያገኛሉ ማለት ነው። ከዛ በተጨማሪ ደግሞ የክብርና ስርዓትን መገለጫ ነበር። አሁን በታሪክም እንደምናውቃቸው ትልቅ ቦታ የደረሱ ሰዎች ራሱ አሉ። ምንድነው ተተኪ አይኖራቸው ማይኑ ሰዎች ሳይወልዱ ይቀሩና ሀብት አላቸው፣ ክብር አላቸው። ስለዚህ ታሪካቸውን ለማስቀጠል በማደጎ ልጆችን ያሳድጋሉ፣ እነሱ ያስጠራሉ፣ ልጅ አድርገው ያሳድጋሉ ማለት ነው። ከዛ ባለፈ ደግሞ የኛን ማህበረሰባዊ ስሪት አይታችሁት ከሆነ የኤክስቴንድድ የሚባል ፋሚሊ ነው ያለው። አሁን ገጠሩ ክፍል ላይ ስትሄዱ ከአንድ አርሶ አደር ጋር ወይም ከአንድ ቤተሰብ ጋር የሩቅ ዘመዶችም ሆኑ ወይም ደግሞ ምንም ያልተወለዱ ልጆች ወላጅ የሌላቸው ያድጋሉ። ስለዚህ እነዛ ያንን ግንኙነት ያለ ሜዳ ላይ እንዳይቀር በማደጎ ይወስዷቸዋል ማለት ነው። ስለዚህ በዋናነት ማደጎ ማህበረሰባዊ መነሻ አለው፣ ወጉም እንደዛ ነው ማለት ነው። ወደ ህግ ማዕቀፉ ስንመጣ እንግዲህ ቀደም እንዳልኳችሁ የአካለ መጠን የደረሱ ልጆችን ግን ይጨምር ነበር። አሁን የሞጋሳ ስርዓትን ብትወስዱ ማለት ነው። በእኛ ሀገር በ1950ዎቹ ላይ የፍትሐብሔር ሕጉ ሲወጣ ግን ምን አደረገው? የአካለ መጠን ላልደረሰ ብቻ ነው እውቅና የሰጠው። ከዛ በኋላ ማን መጣ? የቤተሰብ ሕጉ መጣ። የቤተሰብ ሕጉም ሲመጣ ሌላው የህግ ማዕቀፍ አሁን የቤተሰብ ሕጉ ነው። የቤተሰብ ሕጉ ደግሞ አሁንም ተመሳሳይ አካለ መጠን ያልደረሱ ልጆችን ነው የሚያስቀምጠው ማለት ነው። ከዛ ሌላ የህግ ማዕቀፍ እንግዲህ የፍትሐብሔር ሕጉ አንድ መነሻ አለ። በኋላ ደግሞ የመጣው የቤተሰብ ሕግ አለ። ቀጥሎ ደግሞ ምንድነው ማን ነው ጉዲፍቻ አድራጊ የሚለውን አሁን ቀደም ሲል በነበረው ህግ ላይ የውጭ ዜጎች ራሱ ጉዲፍቻ ያደርጉ ነበር። አሁን ባለው ህግ ደግሞ አካለ መጠን ያልደረሱ ልጆችም ቢሆኑ ጉዲፍቻ የሚያደርጉት የውጭ ዜጎች ማድረግ እንደሌለባቸው 10/7/2010 ላይ ህግ ወጥቷል ማለት ነው። ስለዚህ የህግ ማዕቀፉ ይህን ይመስላል። ፍትሐብሔር ሕጉ፣ የቤተሰብ ሕጉና ይሄ አዋጅ ቁጥር 10/7 በተመለከተ ነው። ከዛ በኋላ ደግሞ በኋላ እናንሳቸዋለን። ሰበር የሚሰጣቸው ውሳኔዎች አሉ ማለት ነው። መልካም። እሺ ፍቄ እስኪ እሺ ጉዲፈቻንስ ማድረግ የሚችለው ማን ነው የሚለውን ሀሳብ ስጭን ኬቢ። እንግዲህ አሁን ፈቃዱን ነካክቶታል። ጉዲፈቻ ማድረግ የሚችለው በእኛ ሀገር እድሜው 25 ዓመት የሆነው ሰው ነው። ሰው ስንል ደግሞ በአዋጅ ቁጥር 10/7/2010 መሰረት ኢትዮጵያውያን እንደሆኑና የውጭ ሀገር ዜጎች ይሄን ማድረግ እንደማይችሉ ደንቋል ማለት ነው። ስለዚህ እድሜው አንደኛ እድሜው ከ25 ዓመት በላይ እንዲሆን ያደረገበት ምክንያት አሁን እንግዲህ በእኛ ሀገርም ሆነ በዓለም አቀፍ ሕጎች አንድ ሰው አካለ መጠን ደረሰ የሚባለው 18 ዓመት ነው። ግን 25 ዓመት ያደረገበት የራሱ ምክንያት ይኖረዋል። አንደኛ ስነ ልቦናዊ ብስለቱ 25 ዓመት ሲደርስ በደንብ በስሎ ፍላጎቱንም በስነ ስርዓት ሪሊ ልጁን ለማሳደግ የወሰነበት ምክንያት በደንብ ይገነዘበዋል ተብሎ ነው። ሁለተኛው ምክንያት የሚመስለኝ እንደው 18 ዓመት ላይ ምናልባትም አንድ ልጅ 11 ወይም 12 ክፍል ነው የሚሆነው። ስለዚህ ተምሮ እስኪወጣ ኢኮኖሚያዊ እንትን
ምንድነው ኢኮኖሚያዊ ምንጩን ያወቀና ኢኮኖሚ ልጁን ለማሳደግ የሚያስችልም አቅም ያለው መሆን አለበት ማለት። ስለዚህ 25 ዓመት ላይ ሲወስን አንደኛ የማደጉን ልጅ ጥቅም በሚያስጠብቅ መልኩ ይመስለኛል ህጉ እድሜው 25 ዓመት የሆነው ሰው ይችላል፣ ያም ኢትዮጵያዊ የሆነ ሰው ማለት ነው። እንግዲህ ሰበር የሰጠው ውሳኔ ያለ በኋላ እንደሰው ትውልደ ኢትዮጵያን ይመለከታል አይመለከትም የሚለውም በኋላ እናየዋለን። ግን ጉዲፈቻ ማድረግ የሚችለው እድሜው ከ25 ዓመት በላይ የሆነው ኢትዮጵያዊ ነው የሚለውን እንያዝና ወደ ሌሎቹ እንትናችን እንሄዳለን። የምትጨምረው ሀሳብ አለ? አዎ እዚህ ላይ አሁን ኬቢ ያነሳችው ሀሳብ አንደኛው የጉዲፈቻ አድራጊ መስፈርት አርጎጎ ያስቀምጠው ኢቭን ፍርድ ቤቶች ሲያጸድቁ ማረጋገጥ ያለባቸው ይሄ ልጅ ለማሳደግ የሚረከበው ሰው የተሻለ አቅም መኖር ማረጋገጥ መቻል አለበት። አሁን ቅድም እንዳልሽው 25 ዓመትም ህጉ ሲያስቀምጥ የተሻለ ኃላፊነት በገቢ ደረጃም ሊሆን ይችላል። ይብል አንድ ሰው ትምህርቱን የሚጨርስበት ደረጃ አለ፣ ጊዜ አለ፣ ይታወቃል አብሬጅ ማለት ነው። ከዛ በኋላ ራሱን በኢኮኖሚ ደግሞ መምራት የሚጀምርበት ሁኔታም አለ ማለት ነው። ስለዚህ በዋናነት እሱን ያስቀምጣል። ማን ነው የሚያደርገው የሚለውን በተመለከተ ህጉን በተመለከተ ቀደም ሲል የቤተሰብ ህጉ የነበረው ህግ ማን ነው የሚያደርገው የሚለውን በተመለከተ የውጭ ዜጎች ጉዲፈቻ እንዲያደርጉ ይፈቅድ ነበር የድሮ የቤተሰብ ህጉ ማለት ነው። እንግዲህ ምንድነው ከሀገር ውስጥ ወደ ውጭ የሚሄዱ ልጆች ከውጭ ሀገር ከሄዱ በኋላ የማያውቁት ዓለም ውስጥ ነው የሚገቡት። ካደጉት ማህበረሰብ የተለየ ባህል እምነት የሚራመድበት ውስጥ ነው የሚገቡት። ስለዚህ ለማህበራዊ ቀውስ ለስነ ልቦና ማህበራዊ ቀውስ ይጋለጣሉ። ከዛ በተጨማሪ ደግሞ የሚወስዷቸው ሰዎች ከወሰዷቸው በኋላ ለተለያየ ዓላማ ለምሳሌ ለጉልበት ብዝበዛ፣ ለወሲብ ንግድ ለምን እንደዚህ ሲያውሏቸው ልጆቹ ባይተዋርነት ስሜት ይኖራቸዋል። በጣም አከራካሪ ነበር በነገራችን ላይ እና አዋጁ ይሄ የ1070 ሲጸድቅ መነሻ ያደረገው ምንድነው ጉዲፈቻ የሚወሰደው ልጅ አንድ ስለተገኘ ብቻ አይደለም። የልጁን ጤንነት የልጁ ማህበራዊ ሁኔታ ከሰጠሽ በኋላ መከታተል አለብሽ። አንድ የውጭ ሀገር ከሄዱ በኋላ ልጆቹ የሚደርስባቸው ስነ ልቦና ማህበራዊ ቀውስ ሊመለስ የሚችል ጉዳት አይደለም። ስለዚህ ክልከላም የተደረገበት ዋና ዓላማ እሱ ነው ማለት ነው። ግን ምን አይነት ክርክር ይነሳል እዚህ ላይ ለእንትን ልበልህና እሱን ሀሳብ በኋላ ላይ እናድርገውና ፍቄ ጉዲፈቻውን መጀመሪያ ለማድረግ የሚያስፈልጉን ነገሮች ምንድን ናቸው የሚለውና እሷን የሰበሩን ከህጉ ጋር የሰበሩ ወደዛ ከመሄዳችን በፊት ምንድነው ሪኳየርመንቶች መስፈርቶቹ ጉዲፈቻ ለማድረግ የሚያስፈልጉንን የሚለውን እና የህጓን እንግዲህ በዋናነት ጉዲፈቻ ሲደረግ ህጉ በግልጽ የቤተሰብ ህጉ ያስቀምጣል። አንደኛው ጉዲፈቻ አድራጊና ተደራጊው ልጅ አለ፣ ቤተሰቦቹ አሉ። ስለዚህ ስምምነት ያስፈልጋቸው። ምን አይነት ስምምነት ነው የሚያደርጉት? አንደኛው ልጁ ይሄ ጉዲፈቻ የሚወሰደው ልጅ ወላጆች ካሉ ወላጆቹ ፍቃድ መስጠት አለባቸው። ወላጆቹ ህጋዊ ሞግዚት አድራጊዎቹ በተቋምም ያለ ልጅ ከሆነ ተቋማት አሁን ለምሳሌ አንዳንዶች የጓለማዊት የሚባሉ አሉ ንጻናት የሚያድጉበት እነሱ ተቋሞች ራሱ አብዛኛው እንደውም በእኛ ሀገር ጉዲፈቻ የሚያደርጉት ከዛ ተቋም ነው። ስለዚህ የስምምነት ውል የሚያስፈልገው ከዚህ ነው ማለት ነው። ቀጥሎ የሚያስፈልገው የወላጆች ፍቃድ በተመለከተ ነው። የወላጆች ፍቃድ ሲባል ዝም ያለ ፍቃድ ልጅሽን አስተላልፈሽ አሰጭም። ኢቭን ህጉ ምን ብሎ ያስቀምጠዋል? አንደኛው ሁለት ወላጆች መፍቀድ አለባቸው ይላል። አንደኛው ወላጅ ፍቃደኛ ባይሆንስ ይላል እና ያስቀምጣል። ለምሳሌ ልጁ 10 ዓመት ከሞላውና አንደኛው ወላጅ ከፈቀደ እና የልጁ ፍቃድ ፍላጎትም ካለ እሱንም ያስቀምጣል ማለት ነው። ስለዚህ ፍቃድን እንደሌሎች እንደ አንድ መስፈርት ያስቀምጣል የሚያስፈልግበት። ሌላው የሚያስፈልገው ምንድነው? ማስረጃዎች ናቸው። እንዴ ዋና ነጥቡ እነዚህ ሁሉ ሂደት ሂደው የት ነው የሚጸድቁት? በፍርድ ቤት ነው የሚጸድቁት። በፍርድ ቤት ሲጸድቁ ለምሳሌ አሁን በፖሊስ ተጥሎ የተገኘ ልጅ ከሆነ ከፖሊስ ተጥሎ የተገኘ መሆኑ ማስረጃ መቅረብ መቻል አለበት። ሁለተኛ ፍርድ ቤቶች ለዛ ልጅ እንግዲህ በዋናነት የጉዲፈቻ ነኛ የቤተሰብ ህግ የሚያስቀምጠው ለህፃናት የተለየ ጥቅም ግምት ውስጥ ማስገባት ነው። ስለዚህ ፍርድ ቤቶች ከማጽደቃቸው በፊት ምንም ያረጋግጣሉ? ለልጁ ምቹ ሁኔታ መኖሩን ያረጋግጣሉ። ምቹ ሁኔታ ሲባል የሚረከበው ሰው ማን ነው? ስለዚህ ስለ ምግባሩ ስለ ማስረጃ መቅረብ መቻል አለበት። ምክንያቱም ልጅ አሳድጋለሁ ብሎ ወስዶ ሌላ ችግር ውስጥ እንዳይዳርገው ማለት ነው። ሌላው ደግሞ ምን ያስፈልገዋል? ደግሞ የኢኮኖሚ አቅምም ያስፈልገዋል። ስለዚህ ይሄንን ዝም ብለሽ ፍርድ ቤቱ ሊያረጋግጥ አይችልም። ምን ካልመጣለት ማስረጃ ካልቀረበለት ማለት ነው። የጤንነትም ሁኔታ ያቀርበዋል ማለት ነው። ስለዚህ እነዚህ ሂደቶች ሁሉ ካለፉ በኋላ ዋና ትልቁ ነገር ግን በምንድነው መስፈርቱ የሚሆነው? ፍርድ ቤቱም አረጋግጦ ማጽደቅ መቻል አለበት ማለት ነው። ስለዚህ በህግ የሚያስፈልጉ ሁኔታዎች እነዚህ ናቸው። ትክክል። ስምምነት ያስፈልገናል
መጀመሪያ ፍላጎት ካለው ማካል ሁለተኛ ደግሞ ህፃኑ ካለበት ተቋም ቤተሰቦቹን ከሆኑ ቤተሰቦቹ ወይም ደግሞ ማደጎ ጣቢያም ከሆኑ ከነሱ ጋር መጀመሪያ ስምምነት ያስፈልጋል እንዳልከው ከ10 አመት በላይ ደግሞ ከሆነ ልጁ የልጁ ኢንተረስ መጠየቅ አለበት አንደኛው ወላጅ ደግሞ ከጠፋ ብቸኛ አሳዳጊ ወይም ሞግዚት የሆነው ሰው በፍርድ ቤት አረጋግጦ መቅረብ አለበት ከዛ በተጨማሪም ደግሞ ለማደጎ የሚወስደው ሰው የአይምሮ ጤንነቱ የሚተላለፍ ህመም ያለበት መሆን አለመሆኑ እንዲሁም ደግሞ ፋይናንሻል ካፓሲቲው መኖሪያ ቦታውም አጣርተው ፍርድ ቤቶች ሲያጸድቁ ቀጥታ ስለቀረበ ሳይሆን እነዚህን ሪኳየርመንቶች መስፈርቶች አጣርተው ነው የሚያቀርቡት ማለት ነው ምትጨምሪልን ሐሳብ አለሽ ኬቢ እንግዲህ በቤተሰብ ህጉ አንቀጽ 191 ላይ ያስቀመጣት እቺ የልጁ ማለት የወላጆቹ ፍቃድ አስፈላጊ መሆኑን ካስቀመጠ በኋላ ነገር ግን ያው የፍቃድ አሰጣጡን ካስቀመጠ በኋላ ልጁ 10 አመት እና ከዛ በላይ ከሆነው ብሎ የሚያስቀምጣት ነገር አለች እንግዲህ የኛ አገር አብዛኛው ህግ ምንድነው ፍቃድ መስጠት ከስንት አመት በላይ ምንድነው ተቀባይነት እንዳለው እናውቃለን ከ18 አመት በላይ ነው ፍቃድ መስጠት የሚቻለው ነገር ግን 10 አመትን ያስቀመጣት የልጁን አስተያየት ነው የልጁ አስተያየት እንግዲህ አሁን ይሄ ከፍቃድ ጋር የሚያያዝ ሳይሆን ምንድነው ልጁ ሪሊ ከቤተሰቡ ጋር ያለው አታችመንት ከቀድሞ ቤተሰቦቹ ጋር ያለው አታችመንት ምንድነው እንዲሁም ደግሞ እሱ ምን ይሰማዋል በዛ ቤተሰብ ውስጥ መኖሩ የሚለውን አይ ቲንክ ይሄ በጣም ዲፕሊ የሚያዩ ይመስለኛል ፍርድ ቤትና አስፈላጊው ነው ያስባሉ በተለይ አሁን ለምሳሌኛ ከልጅ አስተዳደግ ጋር ድሮ ፍርድ ቤት እያለን ስንወስን አሁን ያሉ ዳኞች የሚወስኑት ይመስለኛል ልጅ አስተዳደግ ጋር ከ5 አመት ጀምሮ ልጁን አስተያየቱን ይጠይቃል ያ ምንድነው የልጁን ፊሊንግ ለመቀበል ነው ልጁን ግን አሁን 10 አመት ያለው ልጅ ኢቭን ቤተሰቦቹ ተቸጋሪ ቢሆኑ ወይም ደግሞ ጉድፈቻ ማድረግ ቢፈልጉ ልጁ ከወላጆቹ መለየት ካልፈለገ ምን ይሆናል የሚለው እንትን ሊሆን ድፍን ያለ ነገር ነው ዞሮ ግን መጨረሻ ላይ ፍርድ ቤቱ ሲያጸድቀው በምን መልኩ ያጸድቀዋል የልጁን አስተያየት እስከምን ድረስ ተመዝኗል የሚለው አስፈላጊ ነገር ነው ማለት ነው ከ10 አመት በብዛት ከ10 አመት ጀምሮ ጉድፈቻ የመደረግ እንትኖች አሉ አጋጣሚዎች አሉ ስለዚህ ለአስተያየቱ ግምት መስጠቱን ህጉ እኔ በጣም ትልቅ ነገር ነው ብዬ ማስበው በዛ መካከል ፍርድ ቤቱም ይሄ ስልጣን የማጽደቁ ስልጣን ላይ የልጁን አስተያየት በደንብ አድርጎ መቀበል አለበት ልጁ ከዛ የሚወስደውም ትልቅ ነገር አለ ብዬ አስባለሁ ትክክል በሶሻል ወርከሮችም ሄደው የጉዲፈቻ አድራጊው እዚህ ሀገርም ካለ ያያሉ ከውጭ ሀገርም ደግሞ ከሆነ የሚመጣው ከተቋማቱ እነዚህ ማስረጃዎች እንዲመጡ የሚያስልክበት አግባብ አለው የነሱ ሀገር ኖተሪ የሚባላላቸው በአሰራር ሲያጋጥመን የነበረ ከዛ ሀገር ስለ ሰው አዶፕት የሚያደርገው አካል ሰዎች ሚኖሩበትን ሁኔታ አጣርተው ያቀርባሉ የኛም ሀገር ስምምነቱ ስለመጣ የልጁን ፍቃድ ካለው በተጨማሪ ደግሞ እንደገና የሚኖርበትንም ቦታ ፍርድ ቤቶች ከውሳኔ በፊት ሄደው ያረጋግጣሉ በማህበራዊ ሳይንስ ባለሙያዎች ማለት ነው ወደ ቀጣይ ሐሳባችን ምናልባት እንደው ከመሄድሽ በፊት ይሄ የአዋጅ ቁጥር 17 2010 ከመሻሻሉ በፊት ትዝ ይለኛል የሆነ ጊዜ ጉድፈቻ ለውጭ ሀገር ዜጎች ይሰጥ ነበርና እንትን ፍርድ ቤት ሄዱ ማየት አለበት ማለት ልጆቹ ያሉበት ሁኔታ ሪሊ ለልጆቹ ቤስት ኢንተረስት ኦፍ ዘ ቻይልድ ተጠብቋል አልተጠበቀም የሚለውን ፍርድ ቤቶች መከታተል አለባቸው የሚለውን እና ውጭ ሀገር ድረስ ሄዶ ማየት አለባቸው ወይ ሚል ክርክር ነበር የሆነ ስልጣና ላይ ማለት ነው ወጪው ተችሎም ቢሆን ሄዶ ቼክ ማድረግ አለበት የሚል ነገር አንድ ነበረ ሁለተኛ ደግሞ ልጁ ኦልሬዲ ከሄደ በኋላ እዛ ሀገር ያለው እንትን ምክንያቱም የሰብአዊነት መገለጫ ነው ብለናል አይደለ ስለዚህ በልጆች ላይ የሚደርሰው ጥቃት ጉዳት ምናምን ደግሞ ከሰብአዊ መብቶች ጋር የሚገናኝ ነውና የዛ ሀገር ያለው ፍርድ ቤት ወይም ደግሞ ይሄንን የሚመለከተው አካል ሊከታተላቸው ነው የሚገባው እንጂ ከኢትዮጵያዊ እንትኑ ግዴታው ልጁን ጉዲፈቻ እስከማድረግ ነው ጉዲፈቻ ተስቶት ከሀገር እስኪወጣ ድረስ ነው የሚል ክርክር ነበርና ዞሮ ዞሮ አሁን ህጉን አስቀርቶታል ግን በሀገር ውስጥ በሚሰጥ አሁን ይሄ አዋጁም ደግሞ ወጥቶ ለትውልደ ኢትዮጵያንና ኢትዮጵያን ሲሰጥ አይ ቲንክ የሚመስል ምንድነው የልጆቹን አስተዳደግ ውስጥ ማህበራዊ ኢኮኖሚያዊና እንትኑ እንዳለ ሆኖ ግን ደግሞ ስነልቦናዊ ማንነት አለ ልጁ ሲያድግ ስንት አመት እንደሚሆነው አናውቅም ግን ልጆቹ በሚወስዱ ነገር ስለዚህ ከዛ የወጣ ነገር ውስጥ እንዳይገባና ስነልቦናዊ ቀውስ እንዳይደርስበት ቀድሞ መከላከልን መነሻ ያደረገ ይመስለኛል ለኢትዮጵያኖች ሲፈቅድ ማለት ነው ይቻ አዋጇ ተሻሽላ ስትወጣ የልጆቹን ለመጠበቅ በቅርበትም ፍርድ ቤቱ ምንድነው ይሰረዛል ወይስ ደግሞ ቀጣይነት ሊኖር ይገባል ለማለትም ይሄ አስፈላጊ ነገር ነው ያስባለሁ አመሰግናለሁ
እሺ ኬቢ የጉዲፈቻ ልጅ ከተፈጥሮ ወላጆችና ከጉዲፈቻ አድራጊዎች ጋር ያላቸው ግንኙነት ምን እንደሚመስል የጉዲፈቻ አድራጊዎች ኃላፊነት ምንድነው የሚለው እስኪ ፍቃድ ወደ አንተ እንምጣ። እንግዲህ ዋና መነሻ ሀሳቡ የኛ ሀገር የቆመበት የጉዲፈቻ ተደራጊውን የህፃኑን ልጅ ጥቅም ማስከበር ነው። በቃ ዋና መሰረታዊ ዓላማ ማለት ነው። አሁን እንዲሁም በዚህ አመት ያየው ነበር ከዚህ ከመግባታችን በፊት በዚህ አመት ብቻ ወደ 100 ባልሳሳት ወደ 111 ወር 130 አካባቢ የጉዲፈቻ ተመዝግቧል በዚህ አመት። አሁን እንደምታውቁት ፍርድ ቤቶች እነዚህ የወሳኝ ሁኔታዎች ለምሳሌ ፍቺን የልጅነትን ምናምን ይመዘግባሉ። ስለዚህ አሁን ፍርድ ቤት ከሚመዘገቡ ጉዳዮች አንደኛው ጉዲፈቻ ይመዘግባሉ ማለት። ስለዚህ በዚህ 6 ወር ውስጥ ብቻ ወደ 111 ወር 130 አካባቢ ጉዲፈቻ ተመዝግቧል። ያ ማለት የጉዲፈቻ ፍላጎቱ ከፍተኛ ነው ማለት ነው። በተለይ ደግሞ ይሄ አዋጁ የውጭ ሀገር የሚፈቅደው በአዋጅ ከተሻረ በኋላ ሀገር ውስጥ ያለው ፍላጎት ከፍተኛ ሆኗል። እንግዲህ በዚህ ሁኔታ ውስጥ ምንድነው ዋና ውጤቱና ኃላፊነቱስ ምንድነው የጉዲፈቻ አድራጊው የሚል ነው። ምንም የተለየ ሀሳብ የለውም። ጉዲፈቻ አድራጊ ወይም ጉዲፈቻ ለማሳደግ የተረከበው ሰው ያንን ልጅ እንደ ተፈጥሮ ልጅ አድርጎ ያሳድጋል ነው። አንድ የተፈጥሮ ልጅ በህግ የሚኖረው መብት ወይም በተፈጥሮ የሚኖረው መብቶች አሉታል። ከነዛን ሁሉ ከማን ያገኛል ማለት ነው? ጉዲፈቻ ተደራጊው ልጅ ከጉዲፈቻ አድራጊው ልጅ ያገኛል ማለት ነው። እንደዚህ ሲባል ምን ያካትታል? ለምሳሌ በቀላል አሁን አንቺ የወለድሽው ልጅ እንክብካቤ ታስተምሪያለሽ፣ ሁሉን ኃላፊነት ይኖርብሻል። ስለዚህ የምትለዩ ነገር ራሱ መኖር መቻል የለበትም። አሁን እመጣለሁ። አሁን ብዙ ጊዜ ጉዲፈቻ ከተወሰዱ በኋላ የራሱን የቻለ ጥናት ቢጠይቅም አንዳንድ የሚነሱ ጥያቄዎች አሉ። ልጆች ቤት ውስጥ ኢቭን አሁን ጉዲፈቻ እንደተደረጉ ራሱ ሳያውቁ እንግዲህ አሁን አከራካሪ እንደሚሆን መቼ ነው መውቀስ ያለባቸው? በህፃነት ወሰድሻቸው መቼ ነው ጉዲፈቻ መሆናቸው ማወቅ ያለባቸው? ጉዲፈቻ ልጅ ነኝ እያለ ነው ማሳደግ ያለበት ወይስ የተፈጥሮ ልጅ አባት ወላጅ ነኝ እያለ ነው ማሳደግ ያለበት የሚለው በጣም ያከራክራል። አሁን ቅድም ኬቢም እያነሳው ነው። አሁን በባህል አስተዳደግ አንዳንዴ ኮሽ እንኳን ሳይል የሚያድጉ ልጆች አሉ። ስለዚህ አንድ ሰው ወላጅ ደግሞ እሱ ጋር ሲታወቅ ደግሞ በጣም ትልቅ ስነልቦናዊ ቀውስ ይፈጥራል። አሁን የኛ ሀገር ጉዲፈቻ ይሰጥሻል፣ ትረከቢያለሽ። በተፈጥሮ እንደወለድሽው ልጅ የመንከባከብ የማሳደግ ግዴታ አለብሽ። ግን ምን አይነት ጥያቄዎች እዚህ ላይ ይነሳሉ? ግን ልዩነት የሚፈጥሩ ሁኔታዎች የሚከሰቱበት ሁኔታ ነው። ለምሳሌ መቼ ነው ጉዲፈቻ መሆን የምትነግሪው? መናገርስ ግዴታ አለበት? የሚመጣው ስምምነትስ ምን አይነት የሚደረገው? ቅድም ውል ስንለው ምን አይነት ውል ነው? ኢቭን ይሄ ልጅ ምን አይነት ነገር ይመጣበታል? የተፈጥሮ ወላጆች አሉ። ከነሱ ጋር በነገራች ያለው ዝምድና እኮ እንዳለ ነው የሚቀጥለው፣ አይቋረጥም። ለምሳሌ በእኛ ሀገር ላይ በዘመዳሞች መካከል ጋብቻ አይፈቀድም ሲባል የድሮ ቤተሰቦችን የተፈጥሮ ቤተሰቦችን ወደ ጉዲፈቻ አድራጊ ቤተሰቦቹ መጥተዋል አይደል? ያ ማለት የጋብቻ ዝምድና ክልከላ ምናምን ይሰራል ማለት ነው እዛ ጋር። ያ ማለት ለልጁ ጥቅም አመጣሽው እንጂ ወደዚህ ምኑን ይቀጥላል ማለት ነው። የነበረው ዝምድና ግን ይቀጥላል ማለት ነው። ግንኙነቱ ነው የሚቋረጠው። ስለዚህ በዋናነት እንዲሁም ህጉ አንቀጽ ባልሳት 180 መሰለኝ የቤተሰብ ህጉ ኦር 83 ምን ያስቀምጣል? ቅድሚያ መምረጥ አስፈለገ ጊዜ ቅድሚያ ይብን የሚሰጠው ለማን ነው ይላል? ለጉዲፈቻ አድራጊው ቤተሰብ ነው። ለምሳሌ ሁለቱን አንዳንድ ሁኔታዎች ለምሳሌ ሁለቱም ቤተሰብ መምረጥ የሚጠበቅብሽ ሁኔታ ይኖራል። ስለዚህ ቅድሚያ የሚሰጠው ለማን ነው? ለጉዲፈቻ አድራጊው ነው ማለት ነው። ያ ማለት ጉዲፈቻ አድራጊው ልጆችን ሲረከብ እንግዲህ ማለት ነው ከተፈጥሮ ወላጆች የበለጠ ኃላፊነት ይዞ ነው የሚመጣው ማለት ነው። ስለዚህ በዋናነት ትልቁ ተነሳው ሐሳብ አንፃር በጉዲፈቻ አድራጊውና በልጁ መካከል የሚኖረው ግንኙነት የተፈጥሮ ልጅ እንዳለሽ ግንኙነት ነው። እንዲሁም ከዛ ከፍ ያለ ኃላፊነት ራሱ ይጥልበታል። ይብን ግጭት በሚነሳበት ሰዓት የጉዲፈቻ አድራጊው ቤተሰብነት ቅድሚያ ይሰጠዋል ይላል ራሱ በግልጽ ማለት ነው። ይሄን ነው ለምሳሌ እዚህ ላይ ምናልባት ከውጤቱ አኳያ እንደው ብጨምር ደስ ይለኛል። በተለይ ይሄ በባህል የሚደረገው የጉዲፈቻ ስርዓት ላይ እንደተባለው የመጀመሪያዎቹ ወላጆች በጣም የልጆቹን ከልጆቻቸው እኩል እንግዲህ ድሮም ሲደረግ ምንድነው እንደ በኩር ልጅ አድርገው ነው የሚያሳድጉት፣ ወይም ደግሞ ከልጃቸው አንዱ እንደሆነ አድርገው ደብቀው ነው የሚያሳድጉት እና ማንም ሰው ሳያውቅ እንትን ይባላል። አንዳንዴ እንደውም ከሰማችሁ ወይ እሷ እኮ ማደጉ ከወሰደች በኋላ ወለደች ሌሎች ልጆች የሚባላል እና ገድ ነው ምናምን በሚል ብቻ ልጁን ምንም ሳይታወቅ ከዛ በኋላ ግን ይሄ ሚስጥር የሚያውቁ ሰዎች ለልጆቹ ሲነግሩ የነበረው እንትን ልጁ ላይ የነበረው ፍቅር አታችመንቱ ምናምን በአጉል ሁኔታ ሲረበሽ እናያለን ማለት ነው። እኔ አንድ ጊዜ
እየሰራን እያለ ትዝ የሚለኝ እናትየዋ እስኪሞቱ ድረስ ልጅ መሆኑን ነው የነገሩት። ልጅ አለመሆኑን ነግረውት አያውቁም። እና መጨረሻ ላይ ግን ከጎረቤት ልጅ አለመሆኑን ነግራው ከዛም ልጆቹ ይሄንን ሰሙ። ከዛ ወደ ክርክር መጣ። ልጅ አይደለም በሚል ማለት በውርስ ሀብት ማለት ነው። ከዛም ገበርን የሚደረግበት እንግዲህ አሁን ወደ ህጋዊ ውጤቱ ስንመጣ ልጁ ከነዚህ ሰዎች ማግኘት መብት አለ እንደ ልጅ መቆጠር። ነገር ግን ህጉ ፎርማሊቲ ወይም ደግሞ በህጉ መሰረት ስምምነቱ ስላልተደረገ ልጁ ማግኘት ያለበትን መብት ማግኘት አይችልም። ምክንያቱም በጉዲፈቻ ተወስጃለሁ እንዳይል የጉዲፈቻ ውል የለም። ስለዚህ ሊወርስ አይገባም ብሎ ክርክር ነበርና የልጆች ላቋርጥሽ ይቅርታ ኬቢ አድማጭ አለን በቀጥታ ስልክ መስመር የገባ ሀሳብ እንውሰድና አሎ ሄሎ አቤት ሃፒ ማርኬት ብለናል። መጀመሪያ ሁለት እንስቶች እንግዲህ ሁለት ወንዶች አብሮ እናንተ እየመራችሁ ነው። ስቄ እንግዲህ በግራ ተከላካይ ወደፊትም እየመራ ነው። እሺ አስር አለቃ አብነት ምትኩ የመንገድና የዜጋ ጋዜጠኛ። ለማንኛውም ለመጀመሪያ ጊዜ ላይቭ በቮይስ ገባው እናንተ ጋር ከነከናችሁ። የህግ ጉዳይ ስለሚመለከተኝ በየትኛውም ሚዲያ እንደ መደበኛ ችሎት ፍርድ ቤት እንደሚባለው የትኛውም ፍርድ ቤት ጠበቃና ዳኛ ይባል የለ በእናንተ። እውነት ነው። እኔ ደግሞ በየትኛው ሚዲያዎች በህግ ጉዳይ ሀሳብ ሰጪና አንጸባራቂ ነኝ ስለ ጉዳዩ ስለሚመለከተን። እናመሰግናለን። ስለዚህ ጉዲፈቻንም አመጣችሁ ማርኬት 360 ቀን እያልን ነው። ዛሬ ብቻ አይደለም እናንተ። ምክንያቱም ሁሌ ዛሬ አክብረን ሩጣችሁ መምጣት ሩጠን ሳይሆን 360 ቀን ውስጥ መከበር አለበት። በሂደት እናወራበታለን። ያው ከሴቶች መብትና ጥቃት መከላከል እንደ ኢትዮጵያም እንደ ኮንስቲቱሽንም ወደ ጉዲፈቻና ማደጎ ግን ያው ታውቃላችሁ ኦሮምኛ ነው። ወደ ጉዲፈቻ ማለት ማደጎ ነው። ሲገለበጥ ደግሞ አማርኛው ያው ወደኛ ነው። ስለዚህ ክፍተቶች ብዙ አሉ። እኔም እንግዲህ በየትኛው ሚዲያም ላይ በዚህ ጉዳይ ሀሳብ ሰጥቻለሁ። በዚህ በፊት በሚዲያም ወደ ውጭ የሚሄዱ አሉ። የሀገር ውስጥ ጉዲፈቻ አለ። የሚበረታታው የሀገር ውስጥ ነው። መንግስትም ወደ ሀገር ውስጥ ጉዲፈቻን እያበረታታል። ትክክል። ነገር ግን ግንዛቤ ክፍተት አለ። ስለ አዲስ አበባ ብቻ አይደለም የምናወራው። እንግዲህ መላው ኢትዮጵያን አይደለም። ምንድን ነው ጉዲፈቻ? መጀመሪያ የሆነ አብነት ሰንበዲን የሆነ ልጅ ጉዲፈቻ ሲያሳድግ ቅድመ መስፈርቶች አሉ በፍርድ ቤት የሚሟሉት። ምክንያቱም አንዳንዴ ውጭ ሄደው ሲመጡ ሀገር ውስጥም ጠፉብኝ ይላሉ አይደለም። ከመብት አንጻር በሁለት ነው የምናየው። አንደኛ ጉዲፈቻ ተቀባይ ቤት ውስጥ ሲያድግ የሆነ ነገር ሲፈጠር የእኩል መብት ተቀባይነት፣ አይ እኛ ጋር አብሮ አላደገም፣ እናት አባት ልጆች የእኛ ልጆች አይደለም ማግለሎች፣ ጭቅጭቅ ፍርድ ቤት እንሰማለን። ሁለተኛ ደግሞ ጉዲፈቻ ተደራጊው ልጅ ያለው መብት ካሳደጉት ቤተሰብና ከወላጅ ጄኔቲክ ፋክተር አለ አይደል? ወላጅ ተብሎ ያብነት ልጅ አለ። እዛም ላይ መብቱን እንዴት ነው የሚያስጠብቀው ሲባል እንግዲህ ሚዲያው ትልቁ እናንተም ወደዚህ ስታመጡ እነዚህ ክፍተቶች እንዴት ነው ጉዲፈቻን የምናስታርቀው? ደግሞ ወደ ኦሮምኛም ስታመጪው ቀድም ገዳ የሚባለው ሲስተም ወደ ኦሮምኛ ቀድማዊ የዲሞክራሲ ስርዓት ነው አይደለ? ጉዲፈቻም እንግዲህ ከድሮ ጀምሮ ሲመጣ እዚህ ላይ ያደርገናል። እንግዲህ እቺ ራሷ ስትመጣ ወደ ኦሮሚያ አካባቢ ልጆችን ወስዶ የማሳደግ ጉዲፈቻን እነሱ የሚቀበሉበት አሁንም አለ በባል ሌሎችም አማራም፣ ደቡብ፣ ትግራይም የትም ክልል ላይ ይሄን ግን ሲስተሚክ አድርጎ ህግ ለማድረግ የማብቃትና የማብቃት ስራ ይጠበቅብናል። ይሄንን እንዴት ነው ግንዛቤ መፍጠር? የሚዲያው ሚና ምንድን ነው? የህግ ሚናው ምንድን ነው? ማንስ ምን ማድረግ አለበት የሚለውን ያው ቀጣይ ቋሚ ተሰላፊ ነኝ። ይችን ለማግኘት ነው መድረኩን የተቆጣጠርኩት። አመሰግናለሁ። በጣም እናመሰግናለን አቶ አብነት። የዘወትር ተሳትፈውት አይለየን። ላነሱት ጥያቄ ሀሳብ እንሰጣለን። ይከታተሉን። ክብረት ይስጥልኝ። አመሰግናለሁ። እሺ አሪፍ ጥያቄ ነው ያነሳ። ቀጥሉና እንግዲህ ኬቢ ነበር። በአጋጣሚ ሆኖ ካነሱት ሀሳብ ጋር የሚያያዝ ነው ማለት አንድ ጊዜ ትዝ የሚለኝ የሆነ ስልጠና ላይ የዩኒሴፍ ተወካይ ሆነው ነው መሰለኝ መጥተው ሲያወሩ ኢትዮጵያን መካከል ያለው ሀብት በጣም ብዙ ሀብት ያላቸው ሰዎች አሉ። ነገር ግን ይሄ ሰውን መርዳት፣ ልጆችን አዶፕት አድርጎ መውሰድ ምናምን ግን ያለው ግንዛቤ በጣም ዝቅተኛ ነው እና ኢትዮጵያውያን ራሳቸው ለኢትዮጵያውያን በቂ ናቸው ሲሉ እሳቸው እንግዲህ የውጭ ሀገር ዜጋ ናቸው። እውነትም ነው። ኢትዮጵያን ለኢትዮጵያውያን በቂ ነው ማለት ሀብት ያላቸው ልጆች ማሳደግ የሚችሉ በጣም ብዙ ትውልድ ዜጎች አሉ። ስለዚህ ልጆቹን ደግሞ በባህላቸው በአስተዳደግ ስነ ልቦናቸው ለማሳደግ የኢትዮጵያዊ አስተዳደግን እንመርጣለን። ነገር ግን ዝም ብሎ ቅድም ምንድነው ዝም ብሎ ማሳደግ አለ። የጉዲፈቻ ፎርማሊቲ ውስጥ ሳይገባ ዝም ብሎ ማሳደግ አለ። ሶ እነሱ ላይ የሚደርሰውን ችግር በኋላ ላይ አብዛኛው የሚደረገው ይሄ ነው ማለት ነው። ዝም ብሎ እና ምናልባት የህግ ክፍተት ብዬ የማስበው ምንድነው ይሄ በህግ ለምሳሌ አንድ ልጅ ከህፃንነቱ ጀምሮ እንደ ጉዲፈቻ ወስዶ ካሳደገው የህግ ፎርማሊቲን ባይኖረው
ልጅ ሆኖ ይቆጠራል ቢባል ኖሮ በጣም መልካም ነበር። መቀበልን በቃ የሰዎቹ መቀበል መጽደቅን እንደ ትልቅ ፎርማሊቲ ላስቀመጠ አዎ በፍርድ ቤት መጽደቅ አለበት መባሉ እነዚህ ዝም ብሎ ያሳደጉት ሰዎች ወላጆቹ ኢቭን እነዚህ ወላጆች እኮ እንደ ልጆቻቸው ተቀብለው ማንም ሳያውቅ አሳድጓቸዋል። ግን ልክ እነሱ ካለ በኋላ የሚመጣው ግን ኬቢ እዚህ ላይ እኔ አሁን በፍርድ ቤት መጽደቅ አለበት ካልተመዘገበ ካልጸደቀ ውጤት የለውም ነው የሚለው። እኔ አድማጫችን ካነሱ ጥያቄ ህጉ ጋር ችግር የለበት ብዬ ነው የማስበው። አሁን እሱ አድማጫችን ካነሳበት አንጻር ምንድነው የግንዛቤ ችግር ነው ብዬ ነው የማስበው። በውጤት ደረጃ እኮ ጉዲፈቻ ወስደው እያሳደጉ እኮ ነው እነዛ ሰዎች። ምንድን የመሆን ያለመሆን ጉዳይ ነው ማለት ነው። ወደ ህግ መጥተው ህጋዊ የመሆን ያለመሆን ውጤት ነው ግናው። ግን ምን መሰለህ እዚህ ጋር አንዳንድ ሰዎች አሁን ምሳሌ ልጆች ሳይኖራቸው በሚስጥር ማሳደግ ይፈልጉታል አይደለም። በሚስጥር በቃ ማንም ሰው ልጅ ይሄ ቅድም ያልነው ምንድነው ልጅ የሌላቸው የልጅ ፍላጎታቸውን ለማርካት ወይም ደግሞ ቤተሰብ እንዲኖራቸው ከመፈለግ በሚስጥር የሚይዙታል። አልወለደችም ወይም አልወለድም መባልን ሳይፈልጉ ግን ልጆቹን ተቀበለው የሚያሳድጉታሉ። እነሱ ጋር ያለው ኢፌክት አይ ምን መሰለሽ በእኔ ደግሞ በይሄኛው መንገድ ምን ያመጣዋል ይወጣል እኮ እንዳልሽው አንቺ አሁን የምትይው የሁለቱን ሰዎች ግንኙነት ነው። ግን ይሄ ልጅ እንደ ልጅ መንቀሳቀስ ይጀምራል ውጭ ላይ። ለምሳሌ አንቺ ልጅ ነው ብለሽ እኮ ሌላ ቦታ ማስመዝግባት ምንድነው የምትባዩ? ልጅሽ መሆንሽን በጉዲፈቻ እያሳደግሽ መሆንሽን ማስረጃ አምጪ ነው የምትባዩ ማለት ነው። አይ እኔ በውጤት ደረጃ እያሳደግኩት ስለሆነ የሆነ ቦታ ላስመዝግበው አይመዘገብሽም። አዎ እንደዛ ስለሚሆን ነው። ስለዚህ የዚህ አውጥተሽ ወደ ሶስተኛ ወገን ስለሚጨምሪው ወደ ህጋዊ ማቀፍ ለምሳሌ የሆነ ተቋም አገልግሎት ለማግኘት ለምሳሌ በቀላል አንቺ አሁን ልጆችሽን በምትሰሪበት መስሪያ ቤት ሕክምና እንትን ልታገኝ ትችላለሽ አገልግሎት ለልጆች ሲታመሙ። በጉዲፈቻ ወስደሽ ያሳደግሽውን ልጅ ግን አይ በጉዲፈቻ ወስጄ የማሳድገው ነው ላስመዝግብ ብትይ ሰርቲፊኬት ከሌለሽ አይቀበሉሽም ማለት። አይ ፍቄ እሱ አሁን ያለው አሰራር የልደት ሰርቲፊኬት የሚጀምረው ከወረዳ ነው። ወረዳ ላይ እስካሁን ባለው አሰራር አሁን ልጆች እንደተወለዱ የግዴታ መዝገብ አለበት የሚባለው መጥቷል። ነገር ግን ከዚህ በፊት ባለው አሰራር እኮ ልጁ ስንት ዓመት ቢሆን ልጄ ነው ብለህ ካስመዘገብክ ፎርሙ ላይ የልደት ሰርቲፊኬት ይሰጣቸዋል። እነዛ ልጆች የሚጠሩት እንዴ በደንብ ፍርድ ቤት ላይ በኋላ ልጅ አይደሉም ግን ምንድነው እንትን ማለት ውጤት አለው። አሁን በኋላ ጊዜ ካለ እናንሷል የማሰረዝ ውጤት አለው። አሁን መቼ ነው የሚሰረዝበት ሁኔታ አለ። ለማሰረዝም ማስመዝገብ አለብሽ ነው። ዙሮ ግን አቶ እንትን አስራ አለቃ ብንት ካነሳው አንጻር ግን አንድ ሀሳብ መጨመር ፈልጌ ቀደም ሲል ጉዲፈቻ ከምን አስተሳሰብ ጋር ነበር የተያዘው የነበረው? ከውጭ አገር ጋር ማደጎ ጋር ነበር የተያዘው የነበረው። የአብዛኛው ማህበረሰብ አመለካከት ጉዲፈቻ ሲባል ማደጎ ሲባል ውጭ አገር ያሉ ሰዎች ብቻ ይወስዱ ስለነበር ነው። ያ አብዛኞቹ እንዳልሽ ይወስዱት የነበረው የውጭ አገር ዜጎች ስለነበረ ነው። አሁን ህጉ ተሽሮ ከ2010 በኋላ በተለይ የውጭ ሀገር ጉዲፈቻ ተዘግቷል ትውልደ ኢትዮጵያን ካልሆነ መስጠቀር። ከዛ ውጭ ያለው ግን ሀገር ውስጥ ነው ያለው። አሁንም ሀገር ውስጥ ያለው በብዛት እየተወሰደ ቢሆንም ይቀራል ነው። እውነት ነው። ይሄም ደግሞ ምን አይነት ውጤት ያመጣል? በተለይ አከራካሪ የሚሆኑ ሳናነሰው እንዳናልፍ ከውጤቱ ጋር በተገናኘ ከውርስ ጋር ከምን ጋር በተገናኘ ልናነሳው የምንችለው ነገር በውርስ ንብረት ያለው መብት ምንድነው ከሚለው ረገድም አሁን ምንድነው ቅድም መሰረታዊ ነገር አንድ ልጅ ጉዲፈቻ ሲደረግ ከጉዲፈቻ አድራጊው ተፈጥሮ ልጅ ጋር እኩል መብት ነው ያለው። እኩል ያ ማለት የተፈጥሮ ልጅ ያለው መብት በሙሉ ያስቀምጧል ማለት ነው። ይብን የፍትሐ ብሔር ህጉ ከውርስ ጋር በተገናኘም ራሱ ከውጭ የተወለደ ልጅና ጉዲፈቻ የተደረጉ ልጆችም እንደሚወርሱ ያስቀምጣል። ስለዚህ ምንድነው አንድ ጉዲፈቻ ተደርጎ በአንድ ቤተሰብ ውስጥ የገባ ልጅ የዛ ቤት የጉዲፈቻ አድራጊው ልጅ ያለውን የመውረስ መብት ያክል እኩል መብት አለው። አንደኛ ደረጃ ወራሽ ነው የሚሆነው። ተረተሽና ኢቭን እሱን ታዩና የሰበር ውሳኔ ደግሞ የተሰጠ ውሳኔ አለ። ኢቭን የድሮ በውርስ ረገድ በነገራችን የድሮ ቤተሰቦቹ ጋር ራሱ መውረስ ይችላል። አሁን ብዙ ጊዜ ጉዲፈቻ ስታደርጊ አንድ ሰው ነው ጉዲፈቻ የምታደርጊ። አንድ ሰው በላይ ጉዲፈቻ ማድረግ እንትን አንድ ቤተሰብ በላይ ሊያደርገው አይችልም። ስለዚህ ለዚህኛው ለጉዲፈቻ ያደረገው ቤተሰብ እንደ ልጅ ሆኗል። ግን የድሮ ቤተሰቦቹ ሊሞቱ ይችላሉ ንብረት እያላቸው። አከራካሪ ነበር። አሁን ሰበር የሰጠው ውሳኔ ያለ እሱ ራሱ ምንድነው ይሄ ውሳኔ? ኢቭን ይሄ ልጅ ከድሮ ቤተሰቦቹ ጋር ሲለያይ ለሱ ጥቅም ወደ አዲሱ ቤተሰብ መጣ እንጂ የድሮ ቤተሰቦች ላይ የሚያገኘውን ጥቅም የተፈጥሮ የሚያገኘውን ጥቅም አያጣም ተብሎ በውርስ ደረጃ መብት ተሰጥቶታል። ትክክልም ነው ብዬ ነው ማስበው። ተረዳሽ? አከራካሪ ስለነበረ ነው። ሌላው ከውርስ ጋር በጣም አከራካሪ የሚሆነው ምንድነው? ለምሳሌ ይሄ ጉዲፈቻ ያደረግሽው ልጅ በሂደት ንብረት ያፈራል ያድጋል እኮ አይደለ? እሱ ሲሞት ማን ነው የሚወርሰው የሚለው በጣም አከራካሪ ነው። እሱ ነው እንደውም ትልቁ ኢሹ። ምንድነው አከራካሪ ከውርስ ጋር በተገናኘ እንዳልኩሽ እሱ የድሮ ቤተሰቦችን የሚዶ መውረስ ይችላል። አሁንም ጉዲፈቻ ያደርጉ ሰዎችንም እንደ መጀመሪያ ደረጃ መውረስ ይችላል። እሱ ንብረት አፍርቶ ሲሞት ግን
የሱን ንብረት ጉዲፈቻ አድራጊ ቤተሰቦች ናቸው የሚወርሱት ወይስ የድሮ ቤተሰብ ነው የሚለው አከራካሪ ይሆናል ማለት ነው። አንድ ቅድም የገለጽኩላችሁ ድንጋጌ ምናልባት እንደው ያንተ አቋም ምንድነው ብትለኝ ግን እዚህ ላይ አንደኛ እንደተባለው የልጁ ጥቅም ለማስጠበቅ ነው ወደዚህ ወደ ጉዲፈቻ አድራጊ ቤተሰብ የመጣው። ግን የጉዲፈቻ አድራጊው ግን እሱን ሲቀበለው ምንድነው በሰብአዊነትና ለልጁን ጥቅም ለማስጠበቅ እንትን በመቆም ነው ማለት በርህራሄ እንዳልከው ነው። ስለዚህ ከልጁን በአሳድገው ተንከባክበው እዚህ ያደረሱት አይደለ ሶ ዛሬ ላይ ላለበት ማንነት ትልቁን ድርሻ የተወጡት የጉዲፈቻ አድራጊው ነው። ስለዚህ እኔ አሁን ይሄ መዝገብ ቢቀርብልኝ ኖሮ መወስነው በእርግጠኝነት ለጉዲፈቻ አድራጊው ቤተሰብ ነው እሱን መውረስ ያለበት ብዬ ማስበው ማለት ነው። ግን እሱ ግን እነዛ እንዲወርስ የተደረገው ኦፍ ኮርስ ያኔ የተደረገው ይሄ ለልጁ ጥቅም በሚል ነው እንጂ በሚያሳጣው መልኩ አይደለም የሚለው ገዢ ሀሳብ ነው ብዬ አስባለሁ። ጀራስ ምን እዚህ ላይ ምን ይላል መሰለሽ እንደው ላንብብላችሁ አንቀጽ 183 ስለሚኖረው ግንኙነት ይልና ከድሮ ቤተሰብ ጋር ግንኙነትን በተመለከተ ነው ነገራችን ውርስን አይደለም የሚለው በቀደምት ቤተሰቦቹና በጉዲፈቻ ቤተሰቦቹ መካከል መምረጥ አስፈላጊ ሆኖ በተገኘ ጊዜ ለጉዲፈቻ ቤተሰቦቹ ቅድሚያ ይሰጣል ይላል። አሁን ይችኛው ግንኙነትን ብቻ ነው የምታሳየው። ግን የምን ግንኙነት የሚለው አሁን የውርስ ነው ውርስን ያጠቃልላል የሚለው ከዚህ ጋር የውርስ ሕግ ራሱን የቻለ ማዕቀፍ ስላለው ማለት ነው። እንደኔም የማስበው አሁን እንደዚህ ሲሆን አከራካሪ ነው። አክቹአሊ የፍትሐብሔር ሕጉም ዝግ ነው ማለት ይሄንን በተመለከተ ያስቀምጠው ነገር የለም። አሁን እንደኔም የማስበው ይሄ ልጅ ከዛኛው ቤት አውጥተሽ በችግሩ ጊዜ በእርዳታ የሚያስፈልገው ጊዜ አምጥተሽው እነዚህ የጉዲፈቻ አድራጊ ቤተሰቦች በጣም ኢንቨስት አድርገውበታል፣ ለፍተው አሳድገውታል። ከዛ እሱ ንብረት አፍርቶ ሲያልፍ የነሱ ውጤት ነው፣ የነሱ የድካም ውጤት ነው። ስለዚህ እሱን ማን ይወርሳል በቀዳሚነት የሚለው ክርክርን ቢነሳ እኔ መሆንም አለበት ብዬ የማስበው ከህጉም ዓላማ አንጻር ስታይ ከቢ ያነሳሽው ነው የሚሆነው የጉዲፈቻ አድራጊዎች ናቸው ብዬ ነው የማስበው። የኔም ሀሳብ ተመሳሳይ ነው። ከሳታችን አንጻር ለውይይት ያነሳናቸውን ሀሳቦች ሳንወያይ እንዳናልፍ ጉዲፈቻስ ከተደረገ በኋላ ቀሪ ሊሆን ይችላል። ይሄ እንግዲህ የምናነሳው በፍርድ ቤት ቀርበው የጸደቁትን ጉዲፈቻዎችን ነው የቀሪነት የምናነሳው። እንግዲህ በዛኛው ወስዶ ያሳደጉት ካልተስማሙ ተመልሶ ወደ ቤተሰብ መሄድ ሊሆን ይችላል። ግን ፎርማሊ በፍርድ ቤት ቀርበው አጸድቀው ውል ስምምነት አድርገው የተደረገ የጉዲፈቻ ስምምነት ቀሪ የሚሆንበት አግባብስ አለ ወይ የሚለው ሲኬቢ ከዚህ ረገድ አዎ እንግዲህ ህጉ በቤተሰብ ህጉ 195 ላይ የጉዲፈቻ ውል ሊሰርዝ አይችልም ይላል። በአንድ ምክንያት ኤክሰፕሽኑን ደግሞ ሰብቱ ላይ ያስቀምጠዋል። ኤክሰፕሽኑ ምንድነው? ልጁን ወስዶ በጉዲፈቻ ወስዶ በባርነት ወይም ባርነት በሚመስል ድርጊት ጉልበት ብዝበዛ ካደረሰበት ወይም ደግሞ ለግብረ ገብ ውጪ ከግብረ ገብ ውጪ ለሆነ ተግባር ላይ ካሰማራው የጉዲፈቻ ውሉ ሊሰረዝ ይችላል ያለ። ይሄንንም ለማሰረዝ ደግሞ ስልጣን ያለው የራሱ የህፃኑ የቀድሞ ቤተሰቦች ህፃኑ ወይም ደግሞ ማንኛውም ኢንተረስት ያለው ሰው ወይም ደግሞ የህፃናት ማሳደጊያ ማዕከሎች ሊሆኑ ይችላሉ። ይሄ እንዲሰረዝ አቤቱታ ማቅረብ ይችላሉ ይላል። ፍርድ ቤቱ ይሄንንም ከማየቱ በፊት የቀረበው ምክንያት ይህንን የጉዲፈቻውን ሊያሰርዝ የሚችል ነው አይደለም። መጀመሪያ ለሱ መጥሪያ ሊሰርዝ እንትን የቀረበው አቤቱታ ለእነሱ ከመድረሱ በፊት መጀመሪያ ሊያሰርዝ የሚችል ምክንያት ቀርቧል ወይ የሚለውን ማየት አለበት ይላል። እኔ እንደውም ይሄንን በተመለከተ አንድ ጊዜ ጉዳይ ገጥሞኝ ያውቃል። ሴትዮዋ ጉዲፈቻ ሰጠቻቸው፣ ኢትዮጵያ ውስጥ ያለ ነው። ነገር ግን በወቅቱ ችግር ስለነበረብኝ ነው ልጁን የሰጠሁትኝ። አሁን ላይ ግን ልጁን ፈልገዋለሁ፣ ልጁን ማሳደግ እችላለሁ። አይ ቲንክ ከ7 ዓመት ምናምን በኋላ ነውና ጉዲፈቻ ውሉ እንዲሰረዝልኝ እፈልጋለሁ የሚል የውል ይሰረዝልኝ ክርክር አቅርባ ነበርና እኔ በወቅቱ ምንድነው ይሄንን ጉዳይ ማየት ያለው ስልጣን ያለው ፍርድ ቤት ስለነበረ በቤንች ደረጃ ተቋቁሞ ወደዛ ግን ሪሊ ያንን ጉዳይ ስናየው ግን አሁን የሷ ምክንያት ምንድነው? አሁን ልጁን ማሳደግ እችላለሁ፣ በወቅቱ ግን ማሳደግ ስለማይችል ነው። ይሄ አሁን ምንድነው ሊሰረዝ አይችልም ማለት። በዚህ ምክንያት ጉዲፈቻ ውሉ መጀመሪያም ሊያሰርዝ የሚችል ምክንያት አይደለም ተብሎ ውድቅ የሚሆን ማለት ነው። አለስ ቅድም የጠቀስኳቸው ምክንያቶች ካሉ በእነዛ ምክንያቶች ነው። ይሄ ማለት ምንድነው? የጉዲፈቻ ውሉ በህግ እንኳን ሲመሰረት በጣም ጥብቅ መሆኑን ነው እና ጥብቅ ቤተሰባዊ ትስስር ተፈጥሮ እያለ ያለ አግባብ ያንን ገመድ መበጠስ የለብንም። ኦልሬዲ ልጁ እኮ ሲኖር የሚመሰርተው ጥብቅ የሆነ ቤተሰባዊ ትስስር አለ፣ ፍቅር አለ፣ እንክብካቤ አለ። ልጁ ደግሞ ተዋርድስ እንደነዛ ቤተሰቦች የሚኖረው ነገር ትልቅ ነገር ነው ብለን እናስባለን። ስለዚህ ይህንን ያለ አግባብ እንዳይሆን ልጁ ላይ ግን ተገቢ ያልሆኑ ድርጊቶች እየተፈጸሙበት ካለ ደግሞ ዞሮ ዞሮ የልጁን መብት ቅድሚያ መስጠት ስላለብን ወደዛ ወደ መሰረዙ ሂደት እንገባለን ማለት ነው። እስኪ እዚህ ላይ የሚጨምረው ነው
በተለይ አሁን የውጭ ሀገር የድሮ ውጭ ሀገር የሚደረጉ አንዱ ችግር የነበረው ማደጎ ወይም ጉዲፈቻ ከተወሰዱ በኋላ እንደዚህ አይነት ድርጊቶች በጣም የተጋለጡ ናቸው። ለብዝበዛ፣ ለተለያየ ለባርነት፣ ለወሲብ ንግድ ለምን ማለት ነው ለጥቃት። ስለዚህ አክሴሲብል አይደለም። እነዛ ልጆች በየዕለቱ ምን እያሳልፉ እንደሆነ ማወቅ አትችይም። ኢብን ላሰርስ ብትይ ራሱ እነዛን ሰዎች እንዴት ነው ልታገኛቸው የምትችይው? እሱ ችግር ስለነበረ ነው። እንዳልሽው ኬቢ ይሄ ተራ ውል አይደለም። ዝም ብለሽ ትናንት እውቅና ሰጠ ጉዲፈቻ ከሰጠሽ በኋላ ትናንት ሲቸግርሽ ጉዲፈቻ ሰጠሽ፣ ዛሬ ደግሞ የሞላልሽ ሲመስልሽ ደግሞ አምጣምጥው እውቅ አይደለም። የልጆችም ይሄ ቢሎንግ ግልስ የማንነት ከእነዚህ ጉዲፈቻ አድራጊ ቤተሰቦች ጋር ያላቸውም ግንኙነት ስለሚወስነው ማለት ነው። ስለዚህ ህጉ በጥብቅ አድርጎ ነው ያስቀመጠው። እሱን መግለጽ ነው። እሺ ስለዚህ እናጠቃለን እስቲ ኬቢ ጠቅለላ አድርገሽ እንግዲህ ሲኒየራችን ስለሆነች እትመት የለችም ልጅ ነው ኮርት ሄደናል እንግዲህ ካንቺ እንኳን አብረን ስባይስ ኮርት ሻውሰግ በባሽ ደረጃ ሳይሆን በሃይ ኮርትና በፈርስት ኢንስታንስ እሺ አመሰግናለሁ እንግዲህ ስለተሰጠኝ እድል። ዞሮ ምንድነው ጉዲፈቻ ትልቅ የሆነ ኮንሰፕት ነው ወይም ትልቅ የሆነ እሴት ነው እንደ ማህበረሰብ ስናየው ማለት ነው። ይሄ ደግሞ የሰብአዊነት መገለጫ ነው ብለን እናስባለን። ሪሊ አንድ ሰው የሰብአዊነት እንትን ባይኖረው የሌላውን ሰው ልጅ ወስዶ እንደ ልጁ አድርጎ አሳድጎ ከዛም ደግሞ ከንብረቱ ለመካፈል ፍቃዱን አይሰጥም ነበር ብለን እናስባለን። ነገር ግን ይሄ የጉዲፈቻ ልጁን ወስዶ ሲያሳድጉ መሆን ያለበት በህጉ አግባብ ልጁን በሚጠቅም መልኩ በፍርድ ቤት አጽድቀው እንዲሆኑ ነው የሚመክረው። አለበለዚያ ግን ዝም ብሎ ወስዶ ማሳደግ መጨረሻ ላይ ልጁ ሊያገኝ የሚገባውንም ነገር እንዳያገኝ ያደርጋል። ፕላስ ደግሞ ከሚደርስበት ማህበራዊና ስነልቦናዊ ቀውስ ልንጠብቀው ይገባል። ስለዚህ የዛሬው መልእክት የሚሆነው እኔ እናንተም ነው ብዬ አስባለሁ። ጉዲፈቻ የሚያደርጉ ሰዎች በህግ አግባብ በፍርድ ቤት አጸድቀው ጉዲፈቻ እንዲያደርጉ ነው የምመክረው። አመሰግናለሁ። እኔም የተለየ የለም። እሺ ፍቄ እናመሰግናለን። አድማጮቻችን በድጋሚ ለመላው ሴቶች የቤት ውስጥም ስራ የምትሰሩ በውጭም የምትሰሩ ተቀጥራችሁ የምትሰሩ በአጠቃላይ ለሴቶቻችን በሙሉ መልካም ዓለም አቀፍ የሴቶች ቀን እንዲሆንላችሁ ሀሳቦቻችሁን ድክመቶቻችሁን የሚረዱ አጋር ቤተሰብ በዙሪያችሁ ፈጣሪ እንዲሰጣችሁ እየተመኘን የዛሬው ፕሮግራማችን በዚሁ ያበቃል። አብረናችሁ የቆየ ነው ጠበቃ ከበቡሽ፣ ጠበቃ ፍቃዱና ጠበቃ ደራወርቅ እንዲሁም ከቴክኒሻናችን ናትናኤል ጋር በመሆን ነበር። ቸር ቆዩን። መልካም ዲጂታል ነጋሪት